ሰላም እንዴት ናችሁ? የባህር ዳር ፖድካስት ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር አመቱ? እንዴት አለፈ? ዛሬ 2018ን ደምድሞ ስለማለፍ እንነጋገራለን። ማለት 2018ን ያለ ጉዳይን ካልጨረስነ 2019 ላይ መሀል ላይ እየመጣ ይረብሽናል 2018። ስለዚህ 2018 ዛሬ ከ2018 ጋር ተነጋግረን ተግባብተን የምንለያይበት ራሳችን የምንገመገምበት ሰዓት ነው። 2019 ላይ መሀል ላይ እየመጣ ይረብሽንም ማለት ነው። የሆነ እቅድ ኑሮን እሱን ለማሳካት ስንሞክር 2018 ላይ እንኳን አልተሳካልም። 2018 ላይ እንኳን እንደዚህ ሆናል እያለ ኔጌቲቭ ሀሳብ እንዳይበጠብጠን ዛሬ ከሱ ጋር ታርቀን እናልፋለን ማለት ነው። ምንድነው መሰለው የምናደርገው? እንደተለመደው ሁሌም አንድ ሰው አመቱን ሲጨርስ ወይም ወሩን ሲጨርስ ሳምንቱን ሲጨርስ ይገመግማል። ሳምንት እንዴት አለፈ፣ ወሬ እንዴት አለፈ፣ አመት እንዴት አለፈ እያለ ብዙም የመገምገም ልምድ ለሌላችሁ ግን ከዛሬ በዚህ ብትጀምሩ በጣም ቆንጆ ነው። ለምሳሌ አመቱ እንዴት አለፈ ብላችሁ ገምግሙ። እስክሪብቶና ማስታወሻ ደብተር ያስፈልጋችኋል። ቢኖራችሁ አሪፍ ነው። አሁን አዲስ አመት ልንጀምር ነው። አዲስ አመለካከት፣ አዲስ አስተሳሰብ፣ አዲስ ህይወት መኖር ለሚፈልግ ሰው አዲስ ማስታወሻ ደብተር ያስፈልገዋል። ስለዚህ ይሄ ድሮ ነገሮችን መመዝገብ፣ መጻፍ፣ ማስታወሻ መያዝ፣ ማቀድ ምናምን ያለመደው ሰውዬ አሁን መልመድ ሊጀምር ስለሆነ እንደዚህ አይነት አዲስ ማስታወሻ ደብተር ይዘን እንጀምራለን ማለት ነው። የምናደርገው ምን መሰላችሁ? 2018 ላይ የምታመሰግኑበትን ነገር መጀመሪያ ትጽፋላችሁ። ይሄ ቁጥር 1 ነው። 2018 ላይ ምን አለ የምታመሰግኑበት ነገር ምትጽፉት? በጤናችሁ፣ በገንዘባችሁ፣ በቤተሰብ ህይወታችሁ፣ በእውቀት ህይወታችሁ፣ በተለያየ ዘርፍ ላይ ምንድነው የምታመሰግኑበት ነገር? ከመስከረም እስከ ዛሬ እስከዚህ መጨረሻው ወር አይደል? እስከ መጨረሻው ወር ድረስ 2018 ላይ ማመሰግንበት ነገር ብላችሁ ጻፉ እያስታወሳችሁ። ይሄን ነገር ስታደርጉ በተሻላችሁ መጠን ብቻችሁን ሁላችሁ ጸጥ ያለ ቦታ ብትሆኑ አሪፍ ነው። የሆነ ጥሩ ጸጥታ ያለበት ዝምታ ያለበት ቦታ ላይ ሆናችሁ ብታረጉት መልካም ነው። 2018 ላይ በዝርዝር ጻፉ። 1 2 3 20 30 ሊሆን ይችላል። አእምሯችሁ ያስታውሰውን ያህል ጻፉ። ከዚህ በፊት የመጻፍ ልምድ ካላችሁ ደግሞ ማስታወሻ ደብተራችሁን ይዩና በ2018 ታመሰግናላችሁ። ፈጣሪ የምታመሰግኑበት ነገር ምን አለ ነው? ጭራሽ የምታመሰግኑበት ነገር የለም። ካለን ጻፈው። 2018 ላይ ፈጣሪን በዚህ አመሰግናለሁ፣ እድሜ ጤና ሰጡ እስከዚህ ስለመጣኝ አመሰግናለሁ። በጤና ልታመሰግነው ትችላለህ። ከዛስ በእህት በወንድሞችህ፣ በጓደኞችህ፣ በሰውነት፣ በኩላሊት፣ በሳምባ ልታመሰግነው ትችላለህ። ምክንያቱም በዚህ አመት የሆኑ ሰዎች ኩላሊታቸው ታሞ ህይወታቸው አልፏል። የሆኑ ሰዎች ከተኙበት መንቃት በጤና መንቃት ሳይችሉ ፓራላይዝድ ሆነው እጅና እግራቸው መንቀሳቀስ ማይችል ሆኖ እንደዛው ነው የነቁ ሰዎች አሉ። ስለዚህ ስለ ጤና፣ ስለ ሰውነት፣ ስለ ሳምባ፣ ስለ ኩላሊት ልታመሰግን ትችላለህ። ስለ እናትህ፣ ስለ አባትህ፣ ስለ ሰፈሩ ከተማህ ሰላም፣ ስለ ሰላሙ። ጦርነትም ሆኖም ከነበረ በጦርነት መሃል በመትረፍ ራሱ ተመስገን ትባላል። ምናልባትም አንዳንዴ ደግሞ ጦርነትም ሆኖ መከራም ሆኖ ግን ይሄ የሞተባቸውን ሰው መቅበር ያልቻሉ ሰዎች አሉ። ሬሳውን ሳያገኙ ቀርተው ምናምን። ምናልባት እንደዚህ አይነት አደጋም ህይወት ላይ ካለ ካልቀሰ በመቅበር ተመስገን ልትል ትችላለህ። አሁን ይኸውላችሁ በማማረር ምንም ነገር አይገኝም። ምናመሰግንበትን ነገር ፈልገን ስናመሰግን ግን ህይወት ምስጋና እየተጨመረ ነው የሚመጣው። ፈጣሪ ከኛ ብቸኛ የሚፈልገው ምስጋና ብቻ ነው እንጂ ሌላ ነገር አይፈልግም ማለት ነው። ስለዚህ 2018 ላይ ምንድነው የምታመሰግኑበት? በዝርዝር ጻፉት። ቀጥሎ 2018 የምታመሰግኑበት ከጻፋችሁ በኋላ ምናልባት አቀዳችሁ ከሆነ ይሄ በዚህ አመት አቀዳችሁ ከነበረ አቀዳችሁ ያሳካችሁት ነገር ምንድነው? ሁለተኛ አቀዳችሁ ያሳካችሁት ነገር አሁንም ትጽፋላችሁ። አቀጀው እንደዚህ ያሳክቻለሁ። ያላሳካችሁትን ተውት ለጊዜው፣ ስለሱ አታስቡ። አቀጀው ያሳካሁት ምንድነው? እንትና ያሳክቻለሁ፣ እንደዚህ ያሳክቻለሁ። እቅዳችሁን ቼክ አድርጉ ማለት ነው። አንዳንዴ እቅዳችን ባይጻፍም ግን በአእምሯችን አመቱ መጀመሪያ መስከረም አካባቢ ላይ ምናምን እንዲህ ባረግ ደስ ይለኛል፣ እንዲፈጽም ደስ ይለኛል፣ እንደዚህ ባሳካ ደስ ይለኛል ብላችሁ በአእምሯችሁ ያቀዳችሁ ትኖራላችሁ። ወረቀት ላይ ጽፉ ይችላልላችሁ። የጻፋችሁ ወረቀታችሁን ያያያችሁ አእምሯችሁ ላይ ያለ ደግሞ ያስታውሳችሁ እቅዳችሁን ጻፉ። ያቀዳችሁ ያሳካችሁት። ሶስተኛ ሳታቅዱ፣ ሳታስቡት፣ ሳታለሙት ይሆነላችሁ ጥሩ ነገር፣ አሪፍ ነገር አሳካውት የምትሉት እቅዴ ውስጥ የለም ነበር ግን ይሄን አሳክቻለሁ፣ ሐሳቤ ውስጥ የለም ነበር ግን ይሄን አሳክቻለሁ የምትሉት ምን አለ? ሶስተኛ እሱን ጽፋላችሁ።
አራተኛ አሁን ነው የምንመጣው። አሁን ያላሳካችሁት ነገር ምን አለ? አቀዳችሁ ያላሳካችሁት፣ ጽፋችሁ ያላሳካችሁት፣ ተመኝታችሁ ያላሳካችሁት ነገር ምን አለ? በዚህ ዓመት እንደዚህ ያሳካለሁ፣ እንደዚህ ሆናለሁ፣ እንደዚህ ፈጽማለሁ፣ እንደዚህ አደርጋለሁ ብላችሁ ያላሳካችሁት ምን አለ? እሱም በዝርዝር ጻፉት። አሁን ይውላችሁ ያሳካችሁትንም ያላሳካነውንም መያዛችን የሚጠቅመው ቀጥሎ ያለው ሲጠራ ነው ማለት ነው። ቀጥሎ ያለውን ስነግራችሁ ሁለቱም ማወቁ ጥቅሙን ነግራችኋለሁ። ስለዚህ ያላሳካችሁን ከጻፋችሁ በኋላ ቀጥሎ የምናደርገው ምን መሰላችሁ? ደካማና ጠንካራ ጎናችን ደግሞ እናስቀምጣለን። በዚህ ዓመት እቅዴን ለማሳካት የጠቀመኝ ጠንካራ ጎን ትጽፋለህ። ከዛ ደካማ ጎንስ ምን ነበረ? አሁን እቅዶቻችን ከኛ ድክመት ነው ያልተሳኩት ወይስ ጊዜ ስለሚፈልጉ ነው ያልተሳኩት? እሱን ቼክ እናደርጋለን። ወይስ እነዚህ ያልተሳኩ ነገሮች ከኛ ውጭ በሆነ ኃይል ቁጥጥር ውስጥ ያሉ ናቸው? ለምሳሌ በሌላ በፈጣሪም በመላክም በአጎታችሁ ቁጥጥር ውስጥ ለምሳሌ አጎቴ እንዲህ ሲያደርግልኝ ይሄ ነገር አሳካው ልበላችሁ ከነበረ አጎታችሁ ካላደረገው በአጎታችሁ ቁጥጥር ውስጥ ከነበረ ላይሳካ ይችላል። ስለዚህ ጠንካራና ደካማ ጎናችሁን ትጽፋላችሁ። ከዛ የተሳኩት በዚህ ጥንካሬ እንደሆነ ይታወቃል። ድክመቱም ደግሞ ያልተሳኩት በድክመትም ወይም ደግሞ በሌሎች ምክንያቶች እንደሆነ ይታወቃል። ስለዚህ ጠንካራና ደካማ ጎን እንጽፋለን። ሰው ጠንካራና ደካማ ጎንን ሲያቅ የበለጠ ጠንካራ ይሆናል። ይውላችሁ አሁን ስለ ጓደኛችሁ እስኪ በጣም ቅርብ የምትሏቸውን 2 ጓደኞቻችሁን ጥሩና ስለነሱ ጠንካራ ጎን ተናገሩ ብትባሉ ትናገራላችሁ አይደል? ስለነሱ ደካማ ጎን ብትባሉ ትናገራላችሁ። በወረቀት ጻፉ ብላችሁ ስለ ጓደኞቻችሁ ደካማ ጎን በወረቀት እንደዚህ በዝርዝር ታስቀምጣላችሁ። ስለ ራሳችሁስ? እንደዚህ አይነት ራስን የመገምገም አጋጣሚ ከሌለ በስተቀር ስለ ራሳችን ጠንካራና ደካማ ጎን በብዛት አናቅም። እናቃለን ግን በብዛት አናቅም። ስለዚህ እነዚህ አጋጣሚዎች ጠንካራና ደካማ ጎን ማወቃችን መጻፋችን የሚጠቅመው ራሳችን በደንብ እያወቅን እንድንመጣ ነው። ሰው ደግሞ ራሱን ሲያውቅ ነው የበለጠ ወደፊት ማስተካከል የሚፈልገው ነገር ያስተካከለ ማግኘት የሚፈልገው ነገር እያገኘ የሚሄደው ማለት ነው። ከዛ 2018ም አሁን ይውላችሁ እንደዚህ ካረግነው በኋላ ምንድነው ያደርግ? የመጀመሪያው የምታመሰግኑበትን እንጽፋለን። ከዛ አቀደ ያሳካውን አዛ ሳታቀደ ያተሳካ በድንገት በአጋጣሚ የተሳካ ከዛ ያላሳካው ምንድነው እሱን እንጽፋለን። ከዛ ጠንካራና ደካማ ጎን ከጻፍነው በኋላ 2018 ጋር በሰላም እንለያያለን። አሁን ይውላችሁ አንድ ሰው አንድ ፍቅረኛ ኑረው እዚች ፍቅረኛ ጋር ሳይግባባ ሲቀር ከዛ ተጣልቶ ይለያያል፣ ወይም ደግሞ ሳይነጋገር ተኮራርፎ ይለያያል። ከተለያየ በኋላ ሌላ ፍቅረኛ ይይዛል። ሌላ ፍቅረኛ ከያዘ በኋላ ከአዲሷ ፍቅረኛ ጋር አልስማማ ሲል ያችኛዋን መልሶ ያስባል። 2018 ጋር 2019 ላይ እየኖርና 2018ን ወደ ኋላ እንድናስብ የሚያደርገን ከ2018 ጋር ተነጋግረን ስላልተለያየን ነው። ተገማግመን ስላልተለያየን ነው። አሁን ይውላችሁ ይሄ ልጅ ከተጣላት ፍቅረኛ ጋር ተነጋግሮ እኔና አንቺ ከዚህ በኋላ አብረን መቀጠል አንችልም ተባብሎ ተነጋግሮ ቢላይ ኑሮ ከአዲስ ከያዛት ፍቅረኛ ጋር የሆነ ግጭት የሆነ ክፍተት ሲኖር ይችኛዋን አያስብም ወይኔ በገዛ እጄ ኮንሷን ጥዬ መጥቼ እያለ አይጎትተውም ማለት ነው። ተነጋግሮ ጨርሷል ማለት ነው። ልክ እንደዚህ ሁሉ ከ2018 ጋር ተነጋግረን እንጨርስ፣ ተነጋግረን በቃ ያብቃ፣ ተነጋግረን እንለያይ። ተነጋግረን ማለት ቁጭ ብለን 2018 ላይ እንደዚህ ጥሩ ነገር እንደዚህ ብለን ጥሩ ነገር ከዛ መጥፎ ጥሩ ያልሆኑ ነገሮችም ከለየም በኋላ ከራሳችንም ከሁኔታውም ከለየም በኋላ በደንብ ተነጋግረን 2018 ጋር ቁጭን ከራሳችን ጋር ካወራን በኋላ 2019 ላይ ስራችን በመንሰራበት ሰዓት ላይ መኖር ስንጀምር 2018 የሆነ ጉድለት ሲመጣ 2018 ጣልቃ እየገባ አይረብሸንም ማለት ነው። ስለዚህ ለዚህ ነው 2018 ጋር እንተናት ያለበት 2019ንስ እንዴት እናቅድ የሚለውን በቀጣይ ነግራችኋል። በጣም በሚገርም ሁኔታ በኤንኤልፒ ሳይንስ መሰረት እንዴት እቅዶችን ማቀድ እንዳለብን የ2019ን ያኔ በደንብ ነግራችኋለሁ። 2018 እንደዚህ ከተነጋገርነ 2019 ላይም ለማቀድ ራሱ ይመቸናል ማለት ነው። 2019 ላይ እቅዱን ለማስቀመጥ ካለፈው አመት የምንማራቸው የምንወስዳቸው የምንተዋቸው ነገሮች ሊኖሩ ስለሚችሉ እነሱን ይጠቅሙናል ማለት ነው አሁን ቁጭ ለማውራታችን። ስለዚህ የምታመሰግንበት ነገር ካለ ከዛ ስራዬ ተብሎ
አሁን የመጨረሻ ሐሳብ የሚሆነን ይሄ ነው። የመጀመሪያ ሐሳቡ የምታመሰግንበት ነገር ጻፍ ሚላል አይደል? አዎ እሱን ከጻፍነው በኋላ በአካባቢያችን ወደሚገኙ ቤተክርስቲያን ሄደን ከልባችን ቁጭ ብለን 2018 ላይ ስለ ፈጣሪ ስላደረገልን መላእክታን ስለሰጡን ጻድቃናት ሰማዕታት በጸሎት ስለተራዱን ነገር ቤተክርስቲያን ላይ ቁጭ ብለን ሂደን ከልባችን አመስግነን ቁጭ ብለን አመስግነን ተረጋግተን ከዛ መውጣት እንችላለን። ስለዚህ የመጀመሪያዋ ትእዛዝ 2018 ላይ የምናመሰግንበት ነገርን ወስደን እዛ አመስግነን እንመጣለን ማለት ነው። በ2019 ደግሞ እንዴት እናቀድ በቀጣይ እንነጋገራለን ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። የሐሳቡን ከወደዳችሁት ላይክ አድርጉ ለሌላም ሰው እንዲደርስ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ